ተመስለን በዛሬው ዕለት የምንማማረው ኤአይ መሪዎችን ይተካል ወይስ አይተካም በሚል ርዕስ ዙሪያ ሆኖ ስኬታማ መሪ ለመሆን የግድ የሚያስፈልገን ወይም የሚያስፈልጉ አንዳንድ ነጥቦች ምንድን ናቸው በሚል ርዕስ ዙሪያ እንወያያለን። ሮቦቶች ወይም ኤአይ ኢሜል ሊጽፍሉ፣ ፕሮግራሞችን ሊያደራጅ እና መረጃዎችን ሊተነትን ይችላል። ታዲያ ዓለም የእርሱን አስፈላጊነት ለምን ፈለገች? እውነታው ግን ኤአይ አለቆችን ወይም ትእዛዝ ሰጪዎችን ይተካቸው፣ ነገር ግን መሪም በፍጹም ሊተካ ይችላል። ዛሬ በሚቀጥሉት 10 ዓመታት ውስጥ ተፈላጊ ሆነው እንዲቀጥሉ የሚያደርጉትን ብቸኛ ነጥብ አብረን እናያለን። አብዛኛው ሰው ኤአይን ይፈራል ወይም ቴክኖሎጂን ይፈራል። ቴክኖሎጂ ጠላታችን እንደሆነ ያስባል። ዓለም በቴክኖሎጂ በረቀቁ ቁጥር ሰዎች የሰውኛ መሪነትን ይራባሉ። የቡድኑን ስሜት መረዳት ከማንኛውም አልጎሪዝም በላይ ውጤት ያመጣል። ኤአይ ወደኋላ የተሰራውን ብቻ ያያል፣ መሪ ግን ወደፊት ይመለከታል። ነገ ምን ሊፈጠር እንደሚችል መገመት የሰው ልጅ ልዩ ችሎታው። መሪነት ማሰልጠን፣ ማብቃት እንጂ ማዘዝ አይደለም። ትእዛዝ ማሽንም ይሰጣል፣ መሪ ግን ሰዎችን ያሳድጋል። ቡድኑ ከእርሶ ጋር ስለሰራ ብቻ የተሻለ ሰው እንዲሆን ያደርጉ። መሪ ስንሆን ተጽዕኖ ለመፍጠር መናገር ይኖርብናል። በዚህ መሰረት እንግዲህ የትኛውን የመሪነት ክህሎት ከባድ ይሆንቦታል? በሚቀጥለው ሳምንት ስለ መሪዎች ትልልቅ ስህተቶች እናወራለን። አመሰግናለሁ።